ገብርዬ ክፍለ ጦር በትናንትናው ዕለት አንድ መግለጫ ልኮልናል። በዚህ መግለጫ እንደሚያመላክተው ከሆነ በርካቶች ለአርበኛ ከፍያለው ደሴ እውቅና ያላቸውም እሱ ወቁኝ የሚል ስላልሆነና ስራዎቹ ስላልተመዘገቡለት አርበኛ ከፍያለው ደሴ ማለት ግለሰብ ሳይሆን ሀገር ነው። ማጀት ተደብቀው መሪነን እንደሚሉት የሐሸሽና ጫት ቃሚዎች ሳይሆን አጣዬ የሸኔን ባንዲራ ያስወረደ የጥጋቡ ተፈራና አስከሬን ኮሎ ጎንደር ያስገባ የጋሸናውን ምሽግ ሰባሪ የጋይን ተቋምን ከወራሪው ጁንታ ጠባቂ የጋቢያን ዳውንት አምሳለ ኪሊማንጃሮ ሸንተረሮች ህወሓትን አስፈንጣሪ የዳውንትን ወገል ጤና ነጻዎች የደብረ ታቦር የትግል ለኳሽ ሁለት ክፍለ ጦር አውዳሚ የሰዴ ሙጃ ሬጅመንት ደምሳሽ የለዳ ጎራ ዲሽቃ ተረካቢ የዳውንት ኩርባ የጁንታ መኪና ማራኪ የአማራ ክልል ቅሊንጦ የንፋስ ሞጫ ማረሚያ ቤትን ደርማሽ የስርዓቱ የዞን ፖሊስ ጣቢያ ተረካቢ ከከሚሴ እስከ አጣዬ ከጋሸና እስከ ራያ ከጋይንት እስከ አርማጮ ከመተከል እስከ ፓዊ የሚወረወር ጀግና የህወሓትን ስርዓት ብቻውን የታገለ 13 ዓመት በእስር ቤት እንደቆየም ወዲያውኑ አሳምነው ፋኖን የተቀላቀለ የአስቻለው ደሴ ምክትል ሻምበል የነበረም በሁለት ዓመት ውስጥ 152 ጊዜ ኦፕሬሽን የሰራ ማርኮንጂ ገዝቶ የማይታጠቅ ከክላሽ እስከ ስናይፐር ከመትረጊስ እስከ አርቢጂ ከድሽቃ እስከ ሞርተር ከጥላት የተረከበ ሜጀር ጀነራል ከፍያለው ደሴ ነው ብለዋል። ከላይ የቀረቡ የአርበኛው የትግል ውሎችና ትክክለኛ ስብናውን የሚገልጹ ናቸው። የአርበኛ ከፍያለው ደሴን ሙሉ ታሪክ ማወቅ ይገባል ሲል ነው እንግዲህ የገብርዬ ክፍለ ጦር መግለጫውን ለኛ ቲቪ የላከው። እንግዲህ ይህንን ያህል ትግል ያካበተ ለአማራ ህዝብ ሲል መስዋዕት የከፈለ ጓድን ባረባና በግለሰብ የፖለቲካ ጥቅም ሲባል ብቻ በጎጥ ተከፋፍሎም እንዲህ አይነትን መሪ ማጣት እጅግ የሚጎዳው የአማራ ህዝብንና የአማራ ህዝብን የህልውና ትግል ነው ይላል የኛ ቲቪ።